مرحبا ተመልካቾቻችን ተመልሰን መተናል ያው ኸሚስ ላይ ነው ያለነው የኸሚስ ድባብ የጁሙዓ ሌል ነው ስለዚህ ኢንሻአላሁ ተዓላ ምክሩ እንደዛም ደግሞ ማስታወሱ እንዳለ ሆኖ ከኸሚስም ድባብ እንዳንወጣ ደግሞ ትንሽ ወደ ሐድራ መለስ እናረጋችሁና አሁን ደግሞ ዳዓዋችንን የምንቀጥል ይሆናል አብራችሁን ቆዩ الله يا رحمن يا رحيم جد علينا يا حي يا قيوم الله يا رحمن يا رحيم جد علينا يا حي الله يا رحمن يا رحيم جد علينا يا حي يا قيوم بسم الله الرحمن الرحيم القريب المجيب والكريم الله يا رحمن يا رحيم اجد علينا يا حي يا قيوم الحمد لله عدد خلقه ثم صلاته على نبيه الله يا رحمن يا رحيم اجد علينا يا حي يا قيوم وآله وصحبه الهداة والتابعين سبل النجاة الله يا رحمن يا رحيم جد علينا يا حي يا قيوم نسأل مولانا بسر الذات بجميع الأسماء والصفات الله يا رحمن يا رحيم جد علينا يا حي يا قيوم أن يجعل الأنوار في قلوبنا ويبسط الأمان في بلادنا الله يا رحمن يا رحيم جد علينا يا حي يا قيوم ويرزق العافية لإخواننا ويثبت الهداية في أتباعنا الله يا رحمن يا رحيم جد علينا يا حي بالله والرحمن والرحيم بالملك القدوس والسلام الله يا رحمن يا رحيم جد علينا بالمؤمن المهيمن الجبار بالعزيز الخالق والغفار الله يا رحمن يا رحيم جد علينا وأكرمنا بأنور القبول وأقوال وأفعال مقبول الله يا رحمن يا رحيم جد علينا بالمتكبر وبالقهار بالبارئ المصور الستار الله يا رحمن يا رحيم جد علينا أفض علينا بكل العلوم قدس أسرارنا من الهموم الله يا رحمن يا رحيم جد علينا بالوهاب الرزاق والعليم بالحكيم العدل وبالحليم الله يا رحمن يا رحيم جد علينا ونورنا بأنوار الصفات وأغرقنا في موج بحر الذات الله يا رحمن يا رحيم وسلمنا من آفات القلوب يسر لنا معالم الغيوب الله يا رحمن يا رحيم جد علينا يا حبيبي شافي والكافي وبالموالي أجب دعاءنا يا متعالي الله يا رحمن يا رحيم اسقنا غيثا هنيئا مريعا مجللا معا من سريعا الله يا رحمن يا رحيم بالواجد الماجد وبالآخر بالوحيد الآحد وبالقادر الله يا رحمن يا رحيم بالواجد الماجد وبالآخر بالوحيد الآحد وبالقادر الله يا رحمن يا رحيم ودرعنا بالشوق والمحبة بجاه المصطفى شمس المدينة الله يا رحمن يا رحيم جد علينا صلاة ربنا مع السلام على الشفيع في يوم القيامة الله يا رحمن يا رحيم وآله وصحبه الأبرار والتابعين في كل الأقطار الله يا رحمن يا رحيم جد علينا ما قال أهل الله يا الله وقال الله لهم أنا الله الله يا رحمن يا رحيم الله يا رحمن يا رحيم جد علينا يا حي يا قيوم الله يا رحمن يا رحيم جد علينا يا حي يا قيوم بارك الله بكم
አላህ ሁላችንም ሐጅ አላህ ያውጣው አሚን ያው አላህ Subhanahu Wa Ta'ala መልካም የሆኑ ስሞች አሉት በሱ መለመን ያው በያለንበት ኢንሻአላህ ሐጃችንም ይወጣል እኛም የተመልካቾቻችንም በያሉበት በዱዓቸው እንዲያስታውሱን ነው አሁን ደግሞ ያው ወደ ሼኻችን እንመለስና ቅድም ካቆምንበት እንቀጥላለን ያየን የነበረው ስለ ነብዩላህ አደም አለይሂ ሰላም ስለ አፈጣጠራቸው ከመጀመሪያው ጀምሮ የነበረውን ሁኔታ ያየን እንደዚሁም ደግሞ ትክክል ያልሆኑ ሰዎችንም ደግሞ እዛው ያስጠነቀቁን ነበርና እስኪ ወደ ቀጣዩ ክፍል እናቀናለን በጉት ነው የምንጠብቀው እንዲው ለማስታወስ ያክል ሁለት ወሳኝ ነጥቦችን አስጠንቅቀዋል ሸሆቹ አንደኛው በእስላም ስም ይሄ ከእስላም ውጭ የሆነው አስተምሮት ማራመድ አግባብ አይደለም እሱም አላህ ወይም ጌታ የሰው ልጅ በምስሉ ፈጠረው አይባልም የሙስሊም አመለካከት አይደለም ነው ሁለተኛው ደግሞ እንደዚህ በሳይንሱ በትምህርቱ ዓለም ሰው ልጅ ዝግመተ ለውጥ የሚባለው ይሄም ደግሞ እንደማይባል እየነገሩ ነበር እንግዲህ ኢንሻአላህ ተዓላ እኒህን ከመሰሉ ነገራቶች እየራቅና ስምናችን ላይ እየተነከርን እየበረታን በሚመጣው ጅምብር እንዳንሄድ በኃይል በዚህ ኃይል ተህሲን ይሆን የተጠበቅና ከሸኾቹ ጋር አብረን እንቀጥል ይሆናል ኢንሻአላህ ናም አሁን ስትል ተስተውሽ ነውና ብዙ ሰው ልጆቹ እንደዚህ አይነት ነገራቶችን አይነግራቸው ልጅ ነው ቀስ ብሎ ይደርስበታል የሚባል ነገር የለም በሸሪዓችን ሰው በልጅነቱ ያዘው ነው አድጎም ትልቅ ተጽዕኖ የሚያመጣበትና ሰው ልጅ የትምህርት ቤት የቤተሰቦቹ የአካባቢው ውጤት ስለሆነ እንደዚህ አይነት ነገራቶች ትምህርት ቤት ሄዶ ይነገራል ስለዚህ ትምህርት ቤት ሄዶ ውሸት እየተነገረው እኛ እውነትን ማንነገርበት ምክንያት የለምና እንደዚህ አይነት ነገራቶችን ለልጆቻችንም ማስተማር ይጠበቅብናል ቤተሰቦች ይሄ ዘይንት ግንዛቤ ያለን ወንድሞች እህቶች ደግሞ ለታናናሾቻችን ለቤተሰቦቻችን ትልቅም ሆኖ ይሄን ማያውቅ ይኖራልና አንዳችን ለአንዳችን ማስተዋወቅ አይከፉ ሐቢቢ ጀማል እናንተ ስትጠቅሱ ራሳውን የሆነ የታወሰኝ ነገር ምንድነው ይሄ ዳርዊን ቲዮሪ ቅድም ለማስጠንቀቅ የሞከረው ነገር የሚገርማችሁ ነገር ኤሌመንታሪ ላይ ጀምረው ነው የሚማሩት አሁን ቅድም ልጆች ናቸው ተብለው መተው የለባቸውም የሚለውን አጽንኦት መስጠት ስለፈለኩ ነው ይሄን ነገር ገና ከልጅነታቸው ጀምረው ነው ትምህርት ቤት ላይ የሚግቷቸው ማለት ነው ያኔ ትምህርት ቤት ላይ አንድ ሰው በሚያስገባበት ጊዜ ብዙ ከኢስላም ጋር የሚጻረሩ አስተምህሮቶች ስላሉ ቀድሞ ያን የሚከላከልበትን ካላስተማረው እዚያ ጋር የሚማረውን ከነመርዙ ነው አብሮ የሚወጣው ማለት ነው እምነቱንም በዛው ደግሞ ለአካለ መጠን በሚደርስበትም ጊዜ በዛው በተበላሸ እምነት ላይ እንዳይሆንበት አንድ ልጅ ከልጅነቱ ጀምሮ መኮትኮት አለበት እንዲህ ተብለው የሚያስተምሩት ነገር ለምሳሌ ይሄም ቲዮሪ የሰው ልጅ መጀመሪያ አጀማመሩ ከየዝንጀሮ ምስል ነው يعني ዝንጀሮ ነበር ይላሉ መጀመሪያ ላይ ባራት እንቀሳቀስ የነበረ ብሎ ነው ባራት እግሩ አሁን ባራት እግሩ ዝንጀሮችንም አምሮ ላይ የማይጠፋ እንደውም ምስል አለ መጀመሪያ ካራት እግር ነበር ከተሰምሽ ከፍ ይላል يعني ሆሞ ሃቢሊስ ሆሞ ሳፒየንስ ሆሞ ኢሬክተስ ይላል ራሱ የተለያዩ ዝግመተ ለውጥ ብለው ሲጠቅሱ መጀመሪያ በጣም እንደ አራት እግር እንዳላቸው እንስሳት እንደ ዝንጀሮ ይሆናል ከዛ ቀጥ ያደርጉታል ምስሉ ላይ ማለት ነው ከዛ ቀጥ ያለ ከዛ ቀጥ አለ ብለው ዘዋላ የሚናገሩት ቢያንስ 5 4 መርሐላዎችን ደረጃዎችን አልፎ ነው هكذا يعني መጽሐፍ ላይ የሚያስተምሩት ነገር ነው በመሰረቱ ይሄ ነገር ስለዚህ ይሄ ነገር ከሸሪዓ አንፃር አሁን ምን ቦታ የለውም አላህ Subhanahu Wa Ta'ala በቁርአን ላይ لقد خلقنا الانسان في احسن تقويم የሰው ልጅ በአማረ ተክለቁመና ፈጠርነው ይላል ሱብሃንአላህ ሰደቀላሁ العظيم ጌታችን አላህ መጀመሪያ የፈጠራቸው ሰይዱና አደም አለይሂ ሰላም በደንብ ያማሩ ቆንጆ አድርጎ ድምጻቸው ያማረ አድርጎ ነብዩ አለይሂ ሰላቱ ወሰለም ይሄን ሲያጸኑልን ምን ይላሉ ما بعث الله نبيا الا حسن الوجه حسن الصوت الله አንድንም ነብይ አላከም ድምጹ ያማረ አድርጎ ፊቱም ያማረ ቆንጆ አድርጎ ነው ሰው የሚጣራ ፊት ነው አድርጎ የላካቸው ምክንያቱም ወደ ሰዎች ነው የሚጣሩት ሰዎችን ለመጣራት ነው የሚላኩት አይደል ሰው የሚያስበረግጽ ታይኖራቸው ሁሉም ነብያት ማለት ነው እና ሰይዱና አደም አለይሂ ሰላም አፈጣጠራቸው ጀሚል الشكل ነበሩ ዋፊር الشعر ነበሩ ይላሉ ጸጉራቸው ራሱ በጣም ወረድ ያለ ጥቅጥቅ ያለ ጸጉር ነበራቸው ይላሉና ሰይዱና አደም አለይሂ ሰላም የመጀመሪያው ሰው ዘር ናቸው ያማረ ተክለቁመና ነበራቸው hatta እንደ ሳይንሱ ምናልባት እናንተም ታግዙኛላችሁ ዳርዊን ቲዮሪ ማለት በራሱ ከሳይንሱ አንፃር ካየነው እኮ ቲዮሪ ማለት ፕሩፍ የተደረገ
ሳይንቲፊክ ፋክት አይደለም። ያኒ የሐቂቃ የተረጋገጠ ያለቀለት ነገር ማለት አይደለም። ቲዮሪ ማለት እንደ መላመት ብቻ ማለት ነው እንጂ ሐቂቃ የተረጋገጠ ነገር እንኳን የለውም። ግን ለልአሰፍ حتى አንዳንድ ውጭ ላይ ያሉት ሳይንቲስቶች በራሱ ይሄ መላምት ፈጽሞ መሰረት የሌለው ከቲዮሪ በኋላ ነው ወደ ሳይንቲፊክ ፋክት የሚመጣው መጀመሪያ እነሱ የሚሄዱበት ስቴፕ አለ። ያ ነገር ፕሩፍ ተደርጎ መጨረሻ ላይ ሲረጋገጥ ነው ይሄ ሳይንቲፊክ ፋክት ነው እውነታ ነው ተብሎ የሚረጋገጥ። ኢቭን በሳይንስ እንኳን አንድ ሳይንቲፊክ የሆነ ፋክት እሱን ሌላ ዲስፕሩቭ የሚያደርገው ነገር ከመጣ ራሱ ይሻላል። ቁርአን ሐዲስ አይደለም ፋክት ነው ተብሎ የሆኑ አመታቶችን ሰዎች ተጠቀሙበት የነበረን ፋክት ነው ብለው ማለት ሳይንቲፊክ ነው ያንን ብለው የተጠቀሙበት የነበረውን የሆነ ሳይንቲስት መጥቶ ይሄ ነገር ዲስፕሩቭ ሆኗል ብሎ ያንን ነገር ዲስፕሩቭ የሚያደርግ ኤቪደንስ ካመጣ ያ ነገር ይሻላል። በቃ እንዳለ ያን ጠራርጎ ውድቅ ያደርገዋል ማለት ነው የነበረውን እውነታ ተብሎ የተረጋገጠ የተባለው ማለት። ይሄ ግን እውነታ እንኳን ለዛ ደረጃ አልደረሰም። ቲዮሪ ነው በቃ መላመት ብቻ ነው እንዲህ ሊሆን ይችላል ተብሎ የተገመተ ነገር እንጂ ሐቂቃ ነገር የለውም። ግን በሚገርም ሁኔታ በየትምህርት ቤቱ በቃ በካሪኩለም ተቀርጾለት ራሱን የቻለ ትምህርት ይሰጣል ልክ እንደ ትክክል እንደተረጋገጠ ነገር ተደርጎ ማለት ነው። ስለዚህ ይሄ ከሸሪዓ ጋር ሙሉ በሙሉ የሚጻረር የሚቃረን ነገር መሆኑ ታውቆ በጣም ያስገርማል። እኛ አልহামዱሊላህ ዘራችን መጀመሪያ የሰው ዘር የሆኑት ያማሩ ቆንጆ የሆኑ መልካ ቁመና የሆነ ነብይ ናቸው ብለን ያመንን እኔ መሰረቴ ዝንጀሮ ካልሆነ ብሎ ሰውየው እንዴት አንድ ሰው ለራሱ ለጭንቅላቱ እንዴት ይቀበላል? ሱብሃንአላህ። እና ይሄ አስተምሮ ደግሞ እንደዛ ካሉ እንዲሁ ባምሩ ይሄን ጥያቄ መጣሽ አላዛምህም በእነሱ ቤት እንዲህ ብለው የሚያስተምሩ ከሆነ ዝግመተ ለውጥ ሆኖ ነው የሰው ልጅ አሁን እንደዚህ ያማረ የተስተካከለ ተክለቁመና ፊት መልክ ያለው ካሉ አሁን ያሉት ዝንጀሮዎች ለምን ሰው አልሆኑም? አላሁ አለም ገባ። ይሄ ራሱ እንዴት ያውቃል እኮ ይሄ ዝንጀሮ ምንም እንከባከበው ሰው እንደማን ያውቃል። ስለዚህ ይሄ ሁላ ምንድነው ውድቅ ነው። ይሄ አባባል እንዳላችሁት መሰረት ስለሌለው ነገር ነው። በርግጥ እንዳሉትም ቅድም ቲዮሪውን ካመጣው ሰው የተቀረ ከዛ በኋላ ያለው ትውልድ ይሄን ነገር ይቀበላል ብዬ አላምንም። የሚያስተምሩ ሰዎችም ሳይቀር ሁለት ነው እኮ አይደል የሚያቀርቡትም እኮ ሁለት ቲዮሪዎች ነው ማለት ወይም ሁለት ጽንሰ ሐሳቦችን ነው ትምህርት ቤት የሚቀርበው። አንደኛው አሁን እንዳልነው የሰው ልጅ አሁን ያለውን ተክለቆማናና ሰውነት ይዞ የተፈጠረው የሚል እሳቤ ያለ ያ አብዛኛው ሃይማኖት አለ ብሎ የሚያስበው ወይም አሁን በቃ ሰዎች አብዛኛው የሚሰሙበት እሱ ነው። ሁለተኛው ደግሞ እንደተባለው ዝግመታዊ ለውጥ አሁን እንደዚህ ነበር እነዚህ ስቴፖች አልፎ ነው ይላልና ሰው የፈለገውን ያዝ ይሄም አለ ይሄኛው ግን እንደዚህ በቲዮሪ ደረጃ ነውና እኔ ያስተማሩኝ እንዳልኳችሁ በየመርሐላው ጠይቄያለሁ። ይሄን ጥያቄዎች እንዳላችሁት ገና ከኤሌመንተሪ ጀምሮ አለ ከዛም ሃይ ስኩልም ላይ አለ ፕሪፓራቶሪም ላይ አለ እንደዚህ አይነት ትምህርቶችን በተለይ ባዮሎጂ ጋር የተያዙ ናቸውና እንጠይቃለን። ስንጠይቅ የሚያስተምሩ ሰዎች ራሱ ያምኑበት እንደዚህ አለ ነው በቃ ተብሏል ነው። እኔ መጽሐፉ ላይ ያለው ነው እንጂ ማስተምረው አምኜበት አይደለም የሚለው የሰው ልጅ ገበጋ መሆን የለበትም ዝም ብሎ እንዲተባልና በሰው ሱብሃንአላህ አቋም ሲኖር ሰው ልጅ እኮ ደስ ይላል። እነሱ ሸኾቹ ሳንቲም እንትን ይላቸዋል። አሁን እዚያ ቦታ ላይ ያን ተቃራኒ ያስተምራል ወይም ደግሞ ይሄን ዘልየው ይሄዳሉ ካለ እንደ ካሪኩለም የተቀመጠ ስለሆነ መዝለል አይችልም። አሁን እኛ ኢንሻአላሁ ተዓላ ይሄን ነገር እንዲነሳ ኢንሻአላህ መጣራን እንደ ሀገር ማቀር እንደ ሀገር ትውልድ የማያምንበት ነገር ነው። አዎ ሱብሃንአላህ። በተለይ እንደ ሀገራችን ተጨባጭ አብዛኛው በእምነቱ የሚታወቅ ማህበረሰብ ሁሉም ማለት ይቻላል ይሄን አንቅሮ የሚጠፋውን ነገር ዛሬ መስፈር ማለት እንደው ሌላ እጅ ያለበት ይመስላል ዛሂሩ ማለት ነው። ሱብሃንአላህ። ሐቅን ይበላ አላህ ሐቅን ይበላ አላህ ሱብሃንአላህ። ይሄ ተውልዱ ይሄን የሚረዳው መቼ ነው? እንዲህ ዳዋ ሲያዳምጥ ምክር ሲያዳምጥ እንጂ ያን እኮ ቲዮሪ እየተባለው ሐታ እውነት ብሎ እኮ ይዞ የሚሄድ ስንት አለ። ገባው ከምን ከተባለ ከዲን ግንዛቤ ጥረት ስለዚህ እስልምና የሚያል በዚህ ጉዳይ ወጣ ያለ ነገር ሲያገኝ ደው አንዳንዱ ሱብሃንአላህ ኻሊፍቱ አረፍ ይሆናል። ሱብሃን يعني يحب ان يروي الغرائب غرائب ነገር ሲያገኝ ወጣ ያለ ነገር ሲያገኝ ይዞ መሄድ የሆነ እንዲህ መሆን የለበት። በተለይ እንደዲን የሆነ ከዲን ካስተዳደግ እናት አባትህ ሲመክሩ ሲነግሩ ካደክበት ከሼኽህም ከኡስታዝህም ከመድረሳም ከዛ ወጣ ያለ ነገር ሲሰማ እንዴት ብሎ ሰው ልጅ እንትን ማለት አለበት እንጂ እናንተ ማታውቁት አዲስ ነገር ላቀብላችሁ ብሎ ዝም ብሎ ቲዮሪ እየተባለ ሼር ማድረግ ማስፋፋት ማሰራጨት አግባብ አይደለም እንደ እስላም። እሱ ብቻ ማለት ነው። አብዛኛው ሰው እንዳላችሁት እስላም ሲባል
መስገድ መጾም መስጂድ መመላለስ ከሐራም ሐላል ብቻ ይመስለዋል ማለትም እንደዚህ የነገራቶችን ዲቴል እያንዳንዷ ነገር እስልምና ምን ይላል ብሎ የማይጠይቅ ሰው አለና ያም ከግንዛቤ ማጠር ይመስለኛል እንጂ እንዳላችሁት ለእያንዳንዷ ጥያቄ በእስላም ምላሽ የሌለው ጥያቄ የለም ስለዚህ ኢቭን ፈላስፋዎች ሳይቀሩ እኮ ላመጡት ለእያንዳንዷ ነገራቶች በየጊዜው ምላሽ ሰጥቷቸዋል ስለዚህ በጥልቅ ይሄን ነገር ትውልዱ ማየት ይጠበቅበታል ወደ እናንተ እንመለስ ጊዜያችሁን በጣም ያ ነው ሰላም አይ በخير ነገር ዲስከሽን አረግነውና በጣም ጥሩ ነገር ነው የሚያወያይም ነጥብ ስለሆነ በጣም ተበክሎ ማህበረሰባችን ያለበትም እንደመሆኑ ተመልካቾችም ለራሳቸው ቀደም እናንተም ለማስተላለፍ እንደሞከራችሁት ልጆችን ገና ከልጅነት ጀምሮ ስለዚህ ጉዳይ በደንብ አጥልቆ በአቂዳ በእምነት ጉዳይ ላይ በደንብ ሰረጽ አድርጎ ማስተማር እንደሚያስፈልግ ማነጽ እንደሚያስፈልግ እዚህ ጋር እየተከታተሉ ያሉ ወንድሞቻችን እህቶቻችን ታናሽ ወንድሞች እህቶች ካሏቸው ለምሳሌ ወላጆችም ከሆነ እየተከታተሉ ያሉት ልጆቻቸውን እያንዳንዳቸው የግድ ትኩረት አድርገው ይሄን ነገር መቅረጽ አለባቸው ትክክለኛውን አቂዳ ማስተማር አለባቸው መልእክታችን ነው መርሐባ እንዲሁ ላቋርጣችሁ አይደለም ሸህ እንመልሳለን አሁን ልጆቻችሁን ቀረጹ ልጆቻችሁን በእስላም አስተምሩ ዝም ብላችሁ እዛ ሊዲአቢል በሸሪያ ዛ ለዝምንም አትላቁ ለቃችሁ ዝም አትበሉ ምን ነው ስለዚህ ፖይንቶች አሰን ብዙ ነገር እኮ ስላለ ነው ይሄ ብቻ አይደለም አሁን ይሄ ከራሳችን ጋር ተያያዥነት ያለው ሆኖ የሰው ልጅ መሰረት የሰው ልጅ አባት የሆነ አደም ያማረ ፊት ያማረ መልክ ያማረ ተክለቁመን አላቸው የሚለው ቁርአኑ ሐዲስ ነው ከዚህ ተቃራኒ ግን አንዳንድ አስተምሮቶች አሉ እነሱ እንጠንቀቃለን እንጂ ሌሎች ብዙ እኮ አሉ አላዛምህም ታውቃላችሁ ቁጥር መጨረሻ የለውም ብሎ የሚያስተምር ኸልቅ ነው ያለው ማንኛውም ሰው ግን እኮ ቁርአኑ ወኩሉ ሸይን عنده بمقدار ሁሉም ነገር ፍጻሜ ያለው ረጅም ምትለው ከአርሽ በለጠ ግዙፍ ነገር የለም ኒሃያ ያለው መጨረሻ ያለው ገባ ይቺ ዓለም ከላይ ጀምሮ የተንሰለሰለች ቀኑ እየወለዱ መጥቷል ፍጻሜ ያለው ቁጥርን የጀመረልን ሰው ሞቷል አሁን ገባ አንድ ሁለት ያለ ቁጥሩ መጀመሪያ ያስተባሩ ሞቷል አሁን ግን ይሄንን ሁሉ እውነታ ያወቀ አንድ ሰው መጥቶ ቁጥር መጨረሻ የለውም እሱ መጨረሻ የለውም ገባ እሱ ላይ ደርስበት ይችላል ቁጥሩ ላይ ዘልቅ ይችላል ደግሞ አላህ ሲፈጥረው አላህ ማንኛውም ፍጡር መጨረሻ ፍጻሜን አድርጎለታል ፍጻሜ የለው ማን ነው ረቡል ዓለሚን አላህ አዘሊ የሆነው ረቡል ዓለሚን ወሲፋቱሁ አላሁ ተዓላ ባህሪያቶቹ ፍጻሜ የላቸውም አንዳንድ መخلوቃቶች አላህ ያሻላቸው ጀነትን አላህ ሽቶላታል አጠፋም እሳትም እንደዛው ገባው እና ምን ለማለት ነው ወደዚህ የመጣን አሁን እኒ ብቻ ሳይሆኑ ይሄ ራስ ብቻ ሳይሆን ልጆቻችሁን አደራ እንደው አስተምሯቸው ምንለው ብዙ ነገር አለ አሁን ራሱ አይጋብዝም ሰዓቱ አይበቃም ከሚል እንጂ ብዙ ነገር አለ ዝም ብለን ትምህርት ቤት ብቻ ምንልካቸው ከሆነና ከቤት ወደ መድረሳ ወደ ቁርአን ከዛም ደግሞ እኛም ደግሞ ትምህርታቸው ደፍተራቸው ላይ ምን ጻፉ ምንም ተማሩ ምን ካልፈተሽ ነው ብዙ ነገር አለ በተለይ በአሁን በእኛ ዘመን ትምህርት ቤቶቹ እንዴት ናቸው ምንድናቸው ውስጥ ምን እየተካሄደ ነው በተረት ውጭ ሀገር እየተባለ ምን ሰማው ነው ወደ ሀገራችን እየገባ ነው ምስልይ የሚባል ታውቃላችሁ ግብረ ሰዶም ምን ያክል ጸያፍ ነገር እንደ ዲን ሳይሆን እንደ አፈጣጠር ጸያፍ ነገር ይሄ በሀገራችን ላይ የሚታወቅ ነው ውስጥ ምን ያክል ይሄደ ነው ልጅን ካተከታተልከው ነገ ያ ነገር ውስጥ ደራሪ ወረቀት ከጓደኛው ደርሶ ምናምን መጥቶ ሌላ ነገር ተመታገኘው የዛኔ ጣት ብትነከስ ከንፈር ብትወጣ አይጠቅምም ግን ከወዲሁ ልጅህንሳ እንዲህ ነገራቶችን ምትፈራቸው ነገራቶች እንዲህ አይባልም ሃይላይት እኮ ነው ዝም ብለህ ቁርአን ሐዲስ እንደዚህ ላሸምዳ ፈተፈተሰ ካልከው ከትምህርት ቤት ያችን ርዕስ ብድግ ሲያረጉ መጥቶ ላንተ ይነግራል ትምህርት ቤት እኮ ባለፈው ስታስተነቀኝ ነበር ነገር እንዴ ተባን ይባላል ስለዚህ ልጆቻችንን እህት ወንድሞቻችንን የኛኑ ማህበረሰብ የኛኑ የቀያችን የወንዛችን ልጆች ዝም ብለን አሳልፈን ልቅ አድርገን መርህ ሰተናቸው ለቀናቸው ከዛም በኋላ ሌላ ነገር እንዳንሆን ጥንቃቄ ይሻል ነው ይሁላ ባረከላሁ ፊኩም ሸዋች ፊኩም ሐቢቢ كرمكم الله آمين ወደ ጀመርነው ርዕሳችን ወደ ሰይዱና አደም አለይሂ ሰላም አፈጣጠር ጉዳይ በመንመለስበት ጊዜ ሰይዱና አደም አለይሂ ሰላም እንግዲህ ተፈጥረው ካለቁ በኋላ ያኒ ሙሉ ተክለቁመናቸው ተፈጥሮ ሩህም ከተዘራላቸው በኋላ አላህ Subhanahu Wa Ta'ala ያኒ ወደ መላእክቶች اذهب فسلم على اولئك አላቸው ለሰይዱና አደም አለይሂ ሰላም ሄድና ወደነዛ ስብስቦች የመላእክቶች ስብስብ ነበር ሰላም ታቀርብላቸው فاستمع ما يحيونك به
እነሱ የሚመልሱትን ደግሞ መልስ በደንብ አድምጥ فإنه تحيتك وتحية ذريتك ያንተም የዝርያዎችህም ሰላምታ አሰጣጥና መላለስ እሱ ነውና ምን እንደሚሉ ስማ ብሎ ላካቸው ሰይዱና አደም አለይሂ ሰላም فقال السلام عليكم ለተሰበሰቡት መላእክቶች السلام عليكم ሲላቸው መላእክቶቹ السلام عليكم ورحمة الله የሚል ورحمة الله ጨመሩላቸው ይላሉ እና ይሄ يعني የሰላምታ አሰጣጥና አመላለስ ከዚህ ጊዜ ጀምሮ የነበረ እንደሆነ እንረዳለን ከዚህም حتى ዑለማዎች አስተምረው ይወስዳሉ ሰይዱና አደም አለይሂ ሰላም ለመጀመሪያ ጊዜ የተናገሩት የአረበኛ ቋንቋ ነው የሚሉት ከዚህ ሐዲስ አስተምሮት ይወስዳሉ يعني ሰላምታ እንዲሰጡ ሲታዘዙ መጀመሪያ የተናገሩት ቃል السلام عليكم ነው ያወጡት ቃል ማለት ነው ሰይዱና አደም አለይሂ ሰላም ለመጀመሪያ ጊዜ የተናገሩት የነሱስ መስጊድ ነበር አፎን السلام عليكم ورحمة الله يعني ورحمة الله ምትል ጨምሮላቸው እና ይሄ يعني ከዛን ጊዜ የነቢያት ሰላምታ እንደሆነ በደም ተገንዝበን ሁሌም ሰላምታ ስናበዛ በዚህ መልኩ መሆኑ የሚወደድ የሚበረታታ ነገሩን በዚሁ ማስተዋወስ ፈልጋለሁ ከዛ በተጨማሪ ሰይዱና አደም አለይሂ ሰላም ከተፈጠሩ በኋላ ያው እንግዲህ አጣማጅ ያስፈልጋቸው ነበርና ሰይደቱና ሐዋ አለይሃ ሰላም ከርሳቸው የጎን አጥንት የግራ የጎን አጥንት ብዙ አጥንቶች አሉና የወደ ላይኛው አካባቢ ያለው ነው አጠር ያለው ክፍል እሱ ነው ከዚያ አጥንት ተመዞ ነው ሰይደቱና ሐዋ የተፈጠሩት ከዛ ያ የወጣው ያ አጥንት ክፍል በስጋ ተሞላ ይላሉ ሰይደቱና ሐዋ የተባሉበትም በራሱ ሰበቡ لأنها خلقت من شيء حي ስለሆነ ነው ይላሉ ሐዋ የሚለው ከሐይ ከሚለው ጀድሩ نعم ከዛ የወጣ ነውና ሐዋ የተባሉበትም ሰበቡ ሰይደቱና ሐዋ ከሐይ ከሆነ ህያው ከሆነ ነገር የተፈጠሩ በመሆናቸው ነው ይላሉ በሶርፍ ታይል አድርገው ወደ ሐዋ ወሰዱት እንጂ ሐይ ከሚል የተወሰደ ነው ከሐ ከሁለት ያ صحيح አስሉ ከዛ የተወሰደ ነው ይላሉ الله سبحانه وتعالى በቁርአን ላይ خلقكم من نفس واحدة وخلق منها زوجها الله ሁላችሁንም እናንተን የፈጠራችሁ ከአንዲት ነፍስ ነው ከሰይዱና አደም وخلق منها زوجها ከዚች አንዲት ነፍስ ከሰይዱና አደም ደግሞ አጣማጇን ፈጠረላት ይላል አላህ زوجها የተባሉት ወደ ሰይዱና ሐዋ ናቸው ሰይዱና وخلق منها زوجها ከዚች ከአንዷ ነፍስ ከሰይዱና አደም ነፍስ አጣማጇን ሰይደቱና ሐዋን ፈጠረ እንደማለት ነው وبث منهما رجالا كثيرا ونساء ከዛ በኋላ እንግዲህ ብዙ ወንዶች ብዙ ሴቶችን እንዲሰራጩ እንዲወለዱ እንዲራቡ አደረገ ማለት ነው አላህ Subhanahu Wa Ta'ala እና የመጀመሪያው እንግዲህ የሰው ዘር አፈጣጠሩ ተሰውር እንድንስለው በዚህ መልኩ ነበር መጀመሪያ ሰይዱና አደም ተፈጠሩ ከዛ በኋላ ሰይደቱና ሐዋ አለይሃ ሰላም ከዛ ከተፈጠረችም በኋላ አላህ Subhanahu Wa Ta'ala ሰይዱና አደምን እንግዲህ ለትልቅ የነብይነት ማዕረግ እንግዲህ ሊያጎናጽፋቸው የፈለገ ጌታ ነውና ቀድሞ ይሄን የሚያውቅ ጌታ ነውና ትልቅ ክብር ያላቸው ስለሆኑ መላእክቶችን ሱጁድ እንዲወርዱ አዘዘላቸው ሰላም يعني የአክብሮት ማለት ነው አንድ ሰው ለሌላ ሰው የአክብሮት ሱጁድ መውረድ የሚባለው ነገር በነብዩ አለይሂ ሰላቱ ወሰለም ሸሪዓ የተከለከለ ነው አክብሮት እንኳን ቢፈልግበት አምልኮት ከተፈለገ በየትኛውም ጊዜ የተከለከለ ነው አክብሮት ተፈልጎበት ግን ለሰይዱና አደምም ተወርዷል የሰይዱና ያዕቆብና ልጆቻቸውም ጨምሮ ለሰይዱና ዩሱፍም ሱጁድ ወርደው ነበር يعني ያ ማለት ይሄ ሱጁድ መውረድ ብቻውን ሽርክ አያሰኝም ከእስልምና የሚያስወጣ ነገር አይደለም የሚታየው አክብሮት ነው የፈለገበት ወይስ አምልኮት ነው የሚለው ታይቶ አምልኮት ከፈለገበት نعم ከእስልምና የሚያስወጣ ነገር ይሆናል احترام ከፈለገበት ግን አክብሮት ከፈለገበት ግን ይሄ በሸሪዓችን የተወገዘ ነገር ስለሆነ حرام ነው ይባላል ማለት ነው እና ለሰይዱና አፉዋቾቹ ትንሽ ላዝራጋችሁ አሁን በዚህ ኡማ ወይም ደግሞ በነብዩ አለይሂ ሰላቱ ሰላም ሸሪዓ
አንድ ሰው ለሌላ ሰው ሱጁድ ማድረግ ሐራም ነው አይቻልም ሱጁድ ካደረገ ለማክበር ብሎ ከሆነ አይቻልም ታው ይባላል ሙዓዝ እንደተከለከሉት ለማምለክ ፈልጎ ከሆነ ከእስላም ያስወጣል ግን ያው በእኛ ዘመን ወይም ደግሞ በዚህ ኡማ ሰው አያመልክም ሰውን አንድ ሰው አያመልከውም አቅል ያለው ሰው ይሄን አያደርግም ሲቀጥል ደግሞ ሱጁድ ነው ያላችሁታ ሱጁድ ማለት በሐዲስ እንደተገለጸው 7 አካል መሬት ማስነካት ነው ስለዚህ አሁን ስለ ጉልበት መሳም አናወራም ማለት እዚህ ላይ አይ ጉልበት መሳም እኮ ነብዩ አለይሂ ሰላቱ ወሰለም ተሰማዋል እኮ አይዋ እነዛ ይሁዶች መጣው በጠየቁበት ጊዜ አይደለም ጉልበት እግራቸውን ስሟቸው እግራቸውን ሱብሃንአላህ መጣው በጠየቁበት ጊዜ ነብዩን አለይሂ ሰላቱ ወሰለም እነሱ ለማጨናነቅና መልስ ለማሳጣት ፈልገው ነበርና መጣው የጠየቁት ሲጠይቋቸው ሙሉ መልስ ሲሰጧቸው ረክተው ጎንበስ ብለው ጉልበታቸውን እግራቸውን ሳሟቸው ይላል አጂቡ ሱብሃንአላህ ስለዚህ አሁን የተከለከለው ፓርት ለአንድ ሼህ ወይም ለአንድ ትልቅ ሰው ብለህ ሱጁድ አትወርድም ጉልበት መሳምን ከዛ የሚረዳው ብዙ ሳለ ነው ወንድም ጀማ ብዙ ሰው ጉልበት የትልቅ ሰው ሄደ ጉልበት እግር ከሳም ሌላ ታሪክ ሰገደ ለህባ ሰገደ የሐይቃ እኮ አንድ ሰው ማለት ነው የሐይቃ አንድ ሰው ጎንበስ ብሎ ሩኩዑንም ሱጁዱን በሱ ቤት ማለት ነው የሰገድኩ ብሎ ጎንበስ ብሎ እንትን ቢል ሰገዳ እንለውም እኮ ሶላቱ ገና ሱጁድ ሲወርድ ነው ተከል የሚሆነው ሩኩዕ አንድ የሶላት አካል ነው ተከል ግን ሩኩዕ ማድረጉ ብቻ ሱጁድ አደረጋ ያስብለውም እንደ ሶላት ነው የምናወራው ይሄን ሁሉ ይስማማበታል ወደ ሰው ዚያራ ትልቅ ሰው ዚያራ ስንመጣ ሶላት ላይ እኮ ሱጁድ ካላደረገ ግንባሩን ሁለት እጆቹን ሁለት ጉልበቱን ሁለት የውስጥ እግሩን የተወሰነ ክፍል ካላደረገ ሶላት ላይ ሰገዳ አይባልም ይሄን ሳያደርግ ግንባሩን ሳያወርድ እጆቹን መሬት ላይ ሳያወርድ እግሩን ስለሳማ ለትልቅ ሰው የሰገዳችሁ የሚል ብዙ አለ መሳምና ሱጁድ ምንም እኮ ግን አቅል ያለው ሰው እኮ በቀላሉ የግንዛቤ ጥረት ያሰኛል አንዳንድ መለየት የሚችለው ነገር ነው መሳም ሌላ ሱጁድ መውረድ ሌላ ያኒ መሬት ላይ ግንባርህን ስታስደፍ ሱጁድ አደረክ ትባላለህ አንድ ሰው መጥቶ መቼም የሆነን ጉልበት ወይም ደግሞ እግር በሚስምበት ጊዜ እኮ መጥቶ መሬት ላይ አይደለም ራሱ ግንባሩ የሚያስቀምጥ አይደለም እንማ እግሩን ይስማል هذا الذي يحصل ሱብሃንአላህ ይሄ ነገር በጭራሽ የሚያገናኙ ነገር የለም በመሰረቱ ባረከላሁ ሸሆች መርሃባ አቋረጥኳችሁ ያው ኡማው ሐቁን እየመየዘ ሐቁን እየለየ እንዲህ በሚል ነው ገባ እና የአክብሮት ሱጁድ እንዲወርዱላቸው ለሰይዱና አደም መላእክቶች በአጠቃላይ ታዘዙ وإذ قلنا للملائكة اسجدوا لآدم እንደሚለው አላህ በቁርአን ላይ ወረዱ ሲባሉ ኢብሊስም አብሮ ነበር በዚያ ሰዓት ላይ አላህን ይገዛ ነበር በዛ ሰዓት ላይ ሙስሊም ነበር በል ከመክፈሩ በፊት ስሙ አዛዚል ይባል ነበር ይላሉ ስሙ አዛዚል ይባል ነበር አሉ እና ሱጁድ ወረዱ በተባለ ጊዜ መላእክቶች ሲታዘዙ አብሮ ስለነበረ እሱም አብሮ ሱጁድ ወረድ ተብሎ ታዘዘ ከዚያ ግን ሙሉ መላእክቶች በአጠቃላይ فسجد الملائكة كلهم أجمعون ሁሉም መላእክቶች ባንድ ሱጁድ ሲወርዱ እሱ ግን አሻፈረኝ አለ አባ واستكبر الى الله በቁርአን ላይ وكان من الكافرين نعم ከካህዲያን ሆነ ተኩራራ بل خلقتني من نار وخلقته من طين እንዴ ይሄን አንተ የፈጠርከው ከጭቃ እኔን የፈጠርከኝ ከእሳት እንዴት ከጭቃ ለፈጠርከው ሱጁድ ወርዳለሁ ብሎ የአላህን ትእዛዝ ነቀፈ ተቃወመ የመጀመሪያው ኩፍር የተከሰተው اعتراض على الله ነው አላህን Subhanahu Wa Ta'ala ተቃውሞ አላህ እንዴት እንደዚህ ታዘኛለህ ማለቱ በዘመናችን አንዳንድ ሰዎች የሆነ ነገር ሲከሰትባቸው ይህን ኢብሊስ መጀመሪያ የከፈረበትን ንግግር ወይም ክስታኒ ንግግር ይፈጽሙታል ያኒ አህዋሉን ተመሳሳይ ድርጊት ይፈጽማሉ ያኒ ልጅ ሲሞትባቸው እንዴት አላህ እንዴት አድርግብኛለህ እንዴት ትበድለኛለህ ምን አድርጌ ነው ምናምን ይያሉ የተለያየ ነገር ይላሉ ይሄ ኢብሊስ ሱና መንገድ ነውና የሱን ተከትሎ ወደ ጀሃነም እንዳንገባ ሁላችንም ይሄን ነገር መራቅ መጠንቀቅ አለብን በቃ ይቺ ነገር ከኢብሊስ ነው መጀመሪያ የተገኘችው የመጀመሪያው ኩፍር ይሄ ነው ከኢብሊስ ነው ስለዚህ ሰው ልጅ አላህን እንዴት አደረግብኛለህ የኢብሊስ ስራ ነውና ከዚህ ፈጽሞ መራቅ አለበት ሁሉም ለአላህ እጅ መስጠት አለበት ሁሉም ምንም ነገር ቢከሰትበት የሆነ ነገር ታዞ ከሆነ መርሐባ ስገድ መርሐባ ዘካውታ መርሐባ እንጂ ኢብሊስ እንዳለው ስገድ ሲባል ላ እንዴት እንደዚህ እኔ እንደዚህ ነኝ ብሎ ራሱ መኮፈስና መኮራራት ይሄ የኢብሊስ መንገድ ነው ሁሉም ሰው ሊጠነቀቀውና ሊረቀው የሚገባ ነገር ነው ማለት ነው እና ወረዱ ሲባሉ አንድ ላይ መላእክቶች ጋር አንድ ላይ ስለነበረ እሱም ሱጁድ ወረዱ ሲባል አብሮ ታዞ ነበረ
ሳይሰግድ ቀረሱ አላህ Subhanahu Wa Ta'ala ከጀነት ውጣ ተብሎ ተባረረ ይሄ ኢብሊስ ማለት ነው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም የሚባለው ከዛ ተይዞ ነው አርረጂም የተባረረ አይደል የተባረረ መጥሩድ ከጀነት ይዛኔ ስለተባረረም ሱብሃንአላህ ይሄው እስካሁን ድረስ ከኸይር ታግሎ ነው ያለው ከጀነትም ተባረዋል ጀነትም አይገባም እዚህም በኋላ መጥሩድ ነው ሱብሃንአላህ እንዳለም እኮ መጀመሪያው ላይ ኸሊቅተ ለአምሪና አዚም ብሎ ነበር ሰይድና አደም ለታላቅ ነገር ነው የተፈጠርክ ብላቸው ነበር ሱብሃንአላህ እና ከጀነት ተባረረ በዚያን ጊዜ አላህን Subhanahu Wa Ta'ala ተማጸነ قال ربي فأنظرني إلى يوم يبعثون ሰዎች ሞተው እስከሚቀሰቀሱ ድረስ እኔን ሳትገድል ማለት ነው በሱ አቆየኝ ሳልሞት ሌሎቹ ሞተው በተክላላ እኔ ሳልሞት ሰዎች እስከሚቀሰቀሱ ድረስ አቆየኝ አለ አላህ Subhanahu Wa Ta'ala አልተቀበለውም ይሄ ምን አለው قال إنك من المنظرين إلى يوم الوقت المعلوم አንተ نعم ትቆያለህ ነገር ግን እስከመቼ አንተ እስካልከው ሳይሆን ሰዓቲቱ እስከምትቆም ዱንያ ፍጻሜዋን እስከምታገኝ إلى النفخة الأولى መጀመሪያ ኢስራፊል በቀንድ ይነፉና ሁሉም አላህ የሻለት ሲቀር ሁሉም ይጠፋል አይደለም ያኔ አብሮ እሱም ይቀምሳል ኢብሊስም ማለት ነው እስከዚያ ድረስ እንዲቆይ አላህ Subhanahu Wa Ta'ala ፈቀደለት ማለት ነው ያኒ አላህ የሻተለት እሱ ነበር ያኔ ግን ማንኛውም የሞትን ምሬት እንደሚቀምሰው እሱም ይቀምሳል ማለት ነው የመጀመሪያው ንፍት በሚነፋበት በቀንድ በሚነፋበት ጊዜ ማለት ነው እዚሁ ጋር በተያያዘውንም ያኒ ለናስታውስ የሚገባው ነገር ኢብሊስ ለመጥቀስ እንደሞከርነው ሙስሊም ነበረ አላህንም ይገዛ ነበረ ከጅኖች መካከል ነበረ እኔ ከመላእክቶች አልነበረም ኢብሊስ ወካነ ሚነል ጂኒ ነው የሚወቀው ይሄም ኢንሻአላህ እንመጣበታለን አንዳንድ ሰዎች ለበቂሷ በታሪክ እንዲሁ ዝም ብለው ከሚተርቱት መካከል ኢብሊስ ከመላእክቶች ነበር ጭራሽ አንዳንዶቹ ከዚህም አልፈው የመላእክቶች ጣውሱል መላእክታ የመላእክቶች ረئيስ ነበር ዋና መርጃቸው ነበር ያሉ ያልሆነ ቂሷ ታሪክ የሚናገሩ ሰዎች አሉ ይሄ ስህተት ነው መሰረት የሌለው ነገር ነው ከምን አንፃር ከተባለ ቁርአን ሐዲስን የሚቀረን ነገር ስለሆነ ማለት ነው አወለን የመጀመሪያው ነገር የመላእክቶች ባህሪን ስንመለከት الله በቁርአን ላይ لا يعصون الله ما أمرهم ويفعلون ما يؤمرون الله ያዘዛቸውን ፈጽሞ አያምጹም አይወነጅሉም ይላል አላህ ويفعلون ما يؤمرون ሚሰሩትም ደግሞ የታዘዙትን ብቻ ነው ይለናል ያ ማለት መላእክቶቹ ፈጽሞ የአላህን ትእዛዝ አይነቅፉም ማለት ነው ኢብሊስ ደግሞ እዚህ ጋር ከተመለከተን የአላህን ትእዛዝ ነቅፏል ይሄ በራሱ በግልጽ የሚያሳየን ነገር ከመላእክቶች እንዳልሆነ ነው መላእክታ ቢሆን የአላህን ትእዛዝ ባልነቀፈ ነበር ሁለተኛ አላህም Subhanahu Wa Ta'ala በቁርአን ላይ ካነ ሚነል ጂኒ ይላል ከጂኖች መካከል ነበር ብሎ ነው የሚያስቀምጠው وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن فسق عن أمر ربي هذا هو يجيتاون تأزاز أمس أشافرن ياله كجنوችም ነበር ይላል አላህ ሱብሃንአላህ ይሄም በግልጽ የሚያሳየን ነገር ኢብሊስ መላእክት እንዳልነበረ ነው ከመላእክቶች የሚመደብ እንዳልነበረ ነው እዚሁ አንቀጽ ላይ አሁንም ስንቀጥል أفتتخذونه وذريته أولياء إلى الله እዚህ የቁርአን አንቀጽ ላይ እርሱን ኢብሊስን እና ዝርያዎቹን ወዳጆች እነሱን አምላኪዎች ትሆናላችሁ እንዴ ብሎ ሙሽሪኮችን አላህ ይወቅሳቸዋል እዚህ ጋር ምን እንረዳለን ኢብሊስ ዝርያዎች እንዳሉት ወذريته አለን እኮ አይደለም እንዴ መላእክቶች ደግሞ ይራባ አይደለም ዝርያዎች የሏቸው ስለዚህ ኢብሊስ ከመላእክቶች አይደለም ማለት ነው ሱብሃንአላህ አሁንም ሌላን ጨምር አላህ Subhanahu Wa Ta'ala በቁርአን ላይ ኢብሊስ ራሱ የተናገረውን ሲገልጽልን
خلقتني من نار وخلقته من طين እኔን የፈጠርከኝ ከእሳት እሱን የፈጠርከው ከጭቃ ብሎ ተናገረ። እዚህ ቦታ ላይ ኢብሊስ ራሱ ምን እያለ ነው? እርሱ የተፈጠረበትን ነገር እየገለጸ ነው። የተፈጠረው ከእሳት እንደሆነ አላህ Subhanahu Wa Ta'ala ደግሞ ጅኖች የተፈጠሩበትን وخلق الجن من مارج من نار ከሚንቀለቀል ነበልባላማ እሳት የተፈጠሩ ናቸው ይላል። የጅኖች የተፈጠሩበትና ኢብሊስ የተፈጠረበት አንድ እንደሆነ አረጋገጥን። መላእክቶች ደግሞ ከምን ነው የተፈጠሩት ከተባለ ከኑር ከብርሃን እንደሆነ ነብዩ አለይሂ ሰላቱ ወሰለም ሶሒህ ሙስሊም በዘገቡት ላይ ማለት ነው خلقت الملائكة من نور ይላሉ። መላእክቶች የተፈጠሩት ከኑር ነው ከብርሃን ነው ይሉናል። ያ ማለት መላእክቶች የተፈጠሩበትና ኢብሊስ የተፈጠረበት የተለያየ ነገር ነው ማለት ነው። ኢብሊስ የተፈጠረበት የሚገጥመው የሚስማማው ማን ከተፈጠረበት ጋር ነው? ጅኖች ከተፈጠሩበት። ስለዚህ ይሄ ሁሉ የሚያስረዳን ነገር ምንድነው? ኢብሊስ ፈጽሞ ከመላእክቶች እንዳልነበረ። ታዲያ وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس سجدوا ردوا ሲባሉ መላእክቶች ኢብሊስ ሲቀር ሁሉም ሰገዱ የሚለው የቁርአን አንቀጽ ኢላ ብሎ እስቲስና ሲያወጣው እንዴ ከነሱ ውስጥ ነበር እንደ የሚል ጥያቄ ሊፈጠር ይችላል። ላ ይሄ እስቲስና منقطع የሚሉት አለ። جاء القوم إلا الحمار ይባላል በአረበኛ ቋንቋ። قوم የሚባል ለሰዎች ብቻ ነበር። جاء القوم إلا الحمار የሚባል استثناء منقطع ይባላል። እንዲህ አይነት ከመጀመሪያው ጅንሱ የሰው ልጆች ናቸው قوم የሚለው ተመሳሳይ ሰው ካወጣን منقطع አይደለም متصل ይሉታል እንደ አይነቱ። አንዳንዴ ግን ከመጀመሪያው ጅንስ ከመጀመሪያው ጎሳ ያልሆነን استثناء ሲደረግ ስናወጣ منقطع ይሆናል። ይሄን ነገር አረበኛ ላይ የታወቀ ነገር ነው። እና ኢላ ኢብሊስ ሲባል እዛ ቦታ ላይ ኢብሊስ እዚህ ጋር استثناء منقطع እንጂ ከመጀመሪያው ጅንስ ተነጥሎ ይወጣ አይደለም፣ ከመጀመሪያው ጎሳ ይወጣ አይደለም። ታዲያ የተከሰተው ምንድነው? ሱጁድ ውረዱ ተብለው መላእክቶች ሲታዘዙ አብሮ ኢብሊስ ነበረ። ሲታዘዙ አብሮ ታዘዘ። እነሱ ሱጁድ ሲወርዱ እሱ አሻፈረኛል። እና ይሄን ነገር ያው ሁሉም ሙስሊም ሊጠነቀቀው የሚገባ ነገር እንዲሁ ዝም ብሎ የሚፈበረኩ አፈታሪኮችን መጠንቀቅ እንዳለበት እዚህ ጋር ተከክለኛም ቁርአን ስለሆነ ማለት ቁርአኑ የገለጸው ካነ ሚነል ጂን ማለት ተአዊል ምንም አያስፈልገውም። በግልጹ ከጅኖች ነበር። ሶሂህ خلقتني من نار ራሱ ሶሂህ በዛ ቁርአኑም ደግሞ ጅኖች ከሳት ተፈጠሩ ዙርያ ያለው ቁርአኑ ኢብሊስ ዙርያ ዘር አለው። መላእክቶች አይጋቡ አይዋለዱ ሸህዋት የላቸውም እኮ መጅቡሉና በእነሱ እንዳለ ሲፈጠሩ ለአላህ ለመታዘዝ ነው። ደስታቸው እርካታቸው ሁሉ በኢባዳ ነው። እሱ ግን ዙርያ እንዳለ የተገለጸው። ስለዚህ ሁሉም ያስረዳል ኢብሊስ ከመላእክቶች እንዳልሆነ እንማ እነሱ ጋር ነበረ፣ ግን መላእክት ሳይሆን ከጅኖቹ ነው። ሌላው ደግሞ አሁን ደግሞ ቀደም ስጠቅሱልን ነበር በዋሪዱ መሰረት በመጣልን በዲናችን አዛዚል ነው ስሙ። አንዳንድ ሰዎች አብዱራህማን ነበር ስሙ የሚባሉ፣ በዋሪድ ግን የመጣው አዛዚል ነው። ነሱ የመጣበት የኢብሊስ ስም የሚለው ማስረጃ በሐዲስ የመጣበት አዛዚል የሚል እንጂ አብዱራህማን የሚል እንደዛም ደግሞ አልተገኘም። በዋሪድ ደረጃ ማለት ነው። እንደዚህ አይነት ነገሮች ሲጠቀሱ ያው ብዙ ጊዜ ገሌ ሼክ ጠቅሰውታል፣ እንደዚህ አይነት ኪታብ ላይ ተገኝቷል ምናምን የሚሉ ማስረጃዎች ይቀርባሉና እኛ እንደ ሙስሊም የመጀመሪያ ማስረጃችን ሊሆን የሚችለው ቁርአን ነው። በመቀጠል ነብዩ አለይሂ ሰላቱ ወሰለም ሐዲስ፣ ከዛ ነው ዑለማዎች ሰምነት ማለት ከዛ በኋላ ሶሒህ ይሆናል። ከዛ ውጭ ግን ያለን አሁን 1500 ዓመት ታሪክ እንኳን ካየን ሰው በአመታት ውስጥ ምን ያክል የታሪክ መበረዝ በ10 በ20 ዓመት ውስጥ የነበሩ የታሪክ ብረዛዎችን ያው እኛ ዑለማዎች ስላሉን አልহামዱሊላህ ሰነድ ስላለን እኛ ጋር የደረሰው የተጣራ ነገር አለን ያያለን የሆነ ኪታብ ላይ የተገኘው የሆነ አንዳንድ ጊዜ ሼኻችን የሚሉት ነገር አለ። ሰውየው በአረብኛ የተጻፈ ነገር ሁሉ ቅዱስ የሚመስለው እኛ ማለት በአረብኛ ጋዜጣ እንኳን የሆነ ነገር ተቀሉበት ከመጣ እንዴት ማን ሊሆን ይችላል? ለአረብኛ ካለን ክብር ሊሆን ይችላል። ግን በዛው ልክ ደግሞ እንደዚህ አይነት የሆነ ነገራቶች ሲጻፉም
ሰው ነው። ሰዎች ተሳሳታሉ፣ ማጣራት ያስፈልጋል። ኪታቦቻቸው ሊበረዙ ይችላሉ። ብዙ አይነት ነገራቶች ምክንያት እንኳን ለነዛ ሰዎች ማስቀመጥ እንችላለንና የሆነ ነገር አየህ ሲባል ተብሏል የሚል አይነት ትውልድ መሆን የለብንም። هو እንደዛ ከሆነ እኮ ዑለሞች ለምን ሙሐቂቅ ተባሉ? ገባ ሙሐቂቅ ማለት እኮ በወንፊት ብጥር አድርገው ያልሆነውን ጥለው ትክክለኛውን ያደረሱ ማለት ነው። ገባ ሙሐቂቅ ሙደቂቅ አንድን ዓሊም ትልቅ ደረጃ ትልቅ ክብር ትልቅ ነፍስ ሲገለጽ ሙሐቂቅ ነው። ያገኘውን ብድግ አድርጎ የሚወስድ ሳይሆን አጣርቶ ገባ ብድግ አድርጎ አጣርቶ ይሄ ከየት ተገኘ በል ሐታ በሐበሻ በአማርኛ እኮ የሆነ መንዙማ ላይ አሁን አስታውስ ምናልባት እንጂ ከሃሩትና ማሩት የመጣውን ተጠንቀቅ ቂሷ እየተባለ እየተወራ የተበረዘ ነው ይባላል። ገባ አሁን ይሄ ምንድነው በእስላም ስም ሆነው ብዙ ነገራቶች የገቡ እንዳሉ ጥንቃቄ የሚያስፈልጋቸው ተሕቂቅ ማድረግ ትክክል አይደለም የሚለውን መፈተሽ የሚያስፈልጋቸው ብዙ ነገራቶች አሉ። ጥላትም እኮ በዛው ልክ ነው የሚጓዘው። አሁን ጥላት በቀጥታ ጦር መዞ የሚዋጋ ይኖራል፣ በሐሳብ የሚዋጋ ይኖራል፣ ታሪክን በመበረዝ እንደዚህ አይነት ነገራቶች ይኖራሉና ለእንደዚህ አይነት ነገራቶችም ትኩረት መሰጠት ይገባዋል ባይነን። እንዳላችሁት ሙሐቂቅ ሙደቂቅ የሚባለው ነገር ባያስፈልግ ባለፈው እነዚህ ሼኻችን እየነገሩ ሰውየው ሁሉም ኢኳል የሆነ አንደርስታንዲንግ ቢኖረው ወይም ደግሞ ነገራቶች ማብራሪያ ቢያስፈልጋቸው ኖሮ ሸርህ የሚባለው ነገር ባይኖር ነበር፣ ተፍሲር ባልኖር ነበር፣ ከዛም አልፎ ሐሻ የሚባለው ታሊቅ እነዚህ ሁሉ ባያስፈልጉ ነበር። አንዳንድ ጊዜ ቡኻሪ ካየን ስንት ሙጀለድ ነው ሼኽ? ወደ አንዳንዶቹ ወጥሞች ወደ 8 ሙጀለድ እንደዛ ነው። ግን ሸርህ ሲደረግ ለምሳሌ ፈትሁል ባሪን ካየን 20 ወይም 20 ምናምን ሊሆን ይችላል። አንዳንድ ጊዜ ያ ሁሉ ባላስፈልገ ነበር እኮ ይሄ እንደዚህ ነው ይሄ የተባለበት። ይሄ እንደዚሁ ቁርአን ካየን 114 ምዕራፎች ነው ያሉት ወይም 30 ጁዝ ነው። አንዳንድ ጊዜ 20-30 ሙጀለዳቶች ተፍሲር ይዘጋጅለታል። ያ ለምንድነው? ሰዎች አንደርስታንድ የማድረግ አቅማችን እየቀነሰ ሊመጣ ይችላል። በዛው ልክ ሁሉም ኢኳል የሆነ ፈህም ላይ ኖረው ይችላል። እንደዚህ አይነት ነገራቶች አሉና ይሄ አረብኛው ራሱ ሸርህ ይፈልጋል፣ ማብራሪያ ይፈልጋል። አረብኛ ያወቀ ሁሉ ሙሉ ቁርአንን ረዳለው ማለት አይችልም፣ ሙሉ ሐዲስን ረዳለው ማለት አይችልም። ስለዚህ ከዚህ ሁላም ረዳው ጭብጥ ሐሳብ ምንድነው? የሆነ ነገር ስንሰማ ማጣራት ተሕቂቅ ማድረግ ማጣራት እንዳለብን ማን አለው እንዴት አለው ዋሪድ አለው በዚህ ላይ ማለት ከነብዩም ሆነ ከሷሐቦቻቸው የተገኘ ማስረጃ አለው ወይ የሚለውን ማየት እንደሚያስፈልግ እንጂ ቅድም እንደተባለው በአረብኛ ስለተጻፈ ብቻ ወይም ከሆነ ሸህ ምሳሌ ኪታብ ላይ ስለተጻፈ ብቻ በቂ አይደለም። ማንኛውም ሰው ማሚንኩም ሚን አሐድን ኢላ يؤخذ من قوله ويترك غير رسول الله صلى الله عليه وسلم ጦበራኒ ናቸው የዘገቡት። ማንም ሰው ከንግግሩ የሚያዝለት እንዳለ ሁሉ የሚጣልም አለው غير رسول الله ከነብዩ አለይሂ ሰላቱ ወሰለም ውጭ ሌላው ንግግሩ ምትይዝለት እኮ አለ አይደል? ምጥለውም ደግሞ አለ ስህተት ይሆናል ያመችበታል። ይሄ የማያመችበት ፍጹም ማናቸው ነብዩና መሐመድ አለይሂ ሰላቱ ወሰለም። ይሄ ሐዲስ ነው፣ ማንም ኢስቲሽካል ማድረገው ሐዲስ ነው። ስለዚህ ቁርአኑ ያለው ሚነል ጂን ካነ ሚነል ጂን ብሏል። ከዛ በኋላ ለምሳሌ የሆነ ነገር ታገት ይችላል ከሆነ ኪታብ ላይ ከሆነ ደስ ሊሆን ይችላል ጭማሪ ሻህ ከሌ ኪታብ ላይ ጭማሪ ተጨምሩባቸው ሲሆን ስንት ታትሟል እኮ ይሄ ኪታብ። በነገራችን ላይ እሱ ብቻ ሳይሆን ወቂላ የሚለውንም እንደ ኢቲማድ አድርጎ የሚዝም ሰው አለ። ሆነ ኪታብ ላይ ወቂላ ተብሏል ነው አሁን ያ ሰው ተብሏል የሆኑ ሰዎች እንደዚህ ይሉት ነበር ብሎ ያስቀመጠውንም ልክ እንደ ማስረጃና እንደ እውነታ ፋክት አድርጎ የሚያቀርብም ሰው ይኖራልና እንደዚህ አይነት ነገራቶችንም ልንጠነቀቅ ይገባል ነው። ሼኻችንም ባረከላሁ ፊኩም ወደ ሼኻችን ይላል አንድ ሼኽ ሲመክሩን እንዳልታውቃላችሁ ወላሂ ከውስጥ እኔ ገባው ሲመክሩን አንድ ሰው የሆነች ነገር ትንሽ ይሳሳትና በሉጋ ሊሆን ይችላል ኮስታቱ ያን በሉጋ አቂዳ ምናምን ሳይሆን በሉጋ ይሳሳትና እንደዚህ አይደለም ከተአሊፍ ላይ ይችን ሐርፍ እንደዚህ በዚህ ተካት ስትለው ሙስፍ ከሆነ መርሐባ ይላል። ገባ? ምክንያቱም ሁላችንም ፍጹም አይደለም ተባብለናል። አንዳንድ ምን አይነት ችግር አለበት ሱብሃንአላህ ያቺ ነገር ለምን ስህተተች ተባልኩ በማለት እንደው ይችን ኢባራ የተጠቀማት ማን አለ ፍተሽ ይሄዳል። ስህተት ላለመቀበል ማንንም ተስማምቶኛል። ከዛ አንድ ማሹብሃ ካገኘ አላሁ አክበር ፈከረስ ይላል ያ መውላና እከሌኩ በኪታባቸው ይሄ አይባልም በአረበኛ ቋንቋ ደረጃ ይሄ እንዲ ነው ብለዋል እነከሌ ተጠቅመውታል እነከሌ ተሳስተው ቢሆን ፍጹም እኮ አይደለም ማለት ገባ። ስለዚህ አሁን ከዚህ ምንድነው እንዳላችሁት የምንረዳው ነገር ምንድነው
ስህተቱን ላለመቀበል ሌላ ስህተት ፍለጋ መሄድ አያስፈልግም። ይልቁንስ ምልስ ብሎ ኦኬ እንደዛ ነው እንዴ ብሎ ሐቁን ለመቀበል ክፍት መሆን፣ ሐቁን ለመቀበል ሙንሸሪህ ሐሰድር መሆን። አላህ ከነዛ አላህ አድርገን። ቅድም ብላችኋል ኩራት እኮ ከማን የመነጨው አለ? ከኢብሊስ ወስተክበር ኩራት እሱ ከጭቃ ተፈጥሮ እኔ ከሳት እንዴት አለ ተመልከት። አሁን ይቺ ስህተት ነች ስትባለው የሚኮፈስ ከሆነ ሰውየው ይቺ ስህተት ነች ስትለው በቋንቋ ነው እኮ ቢሆን ይቺ እንዲያስተካካት በአረበኛ ስትለው የሚል ከሆነ አነሰን በዛም ያቺ ነገር አለች ማለት ነው። ይቺ ኩራት የተባለችው አደጋዋ ይከፋ ገባው። ሱብሃንአላህ አላህ ከእንዲህ ያለው ይጠብቀን። ሰይዱና ዑመርን እኮ አንድ ሰው አያ ቢያደርግ እንግዲህ ሰይዱና ዑመር በዊላያነታቸው ከዓለም በአጠቃላይ በሁለተኛ ደረጃ ላይ ያሉ ናቸው። ሱብሃንአላህ ወለየነታቸው ማለት ነው። የመጀመሪያው አንደኛው ከነቢያት ቀጥሎ በደረጃ አንደኛ ሰይዱና አቡበክር ሲዲቅ ናቸው። ከዛ ሁለተኛ ሰይዱና ዑመር ናቸው። በዕልማቸው ሙጅተሂድ ናቸው። ሱብሃንአላህ ያኒ ትልቁ የዕልም ቁንጮ ላይ የደረሱ ናቸው። በቋንቋ ቢባል እሳቸው ሰሊቅይ ናቸው። ያኒ መማር ሳያስፈልጋቸው የተማሩ ናቸው። ያደጉበት ቋንቋቸው ስለሆነ ማለት ነው። የሆነ ሰዓት ላይ ኹጥባ ያደረጉ መህር ጋር በተያያዘ ያኒ በደንብ ቁርአንን መርምሮ ለሚመለከት ሰው ንግግራቸው እሳቸው በደንብ አላስተዋሉም ነበርና የሚጋጭ የሆነ ንግግር ተናግረው ነበር በአጋጣሚ ማለት ነው። ያኔ እሳቸው የሄዱበት መንገድ ሰዎች በጣም በመህር ላይ ወሰን እያለፉ እያበዙ ሲሰጡ ሲመለከቱ እንደሄማ እንደው የተቸገረው ሰው ዝቅተኛ ላይ ያለ ሰው እንዳያገባ ሊሆን ነው መሰናክል ሊሆንበት ነው ብለው አስበው እሳቸው ኹጥባ አደረጉ። ነብዩ አለይሂ ሰላቱ ወሰለም ሲሰጡት ከነበረው ለሚስቶቻቸው ሲሰጡ ከነበረው መህር ጨምሮ የሰጠ ሰው ጭማሪውን ወደ ሙስሊሞች ግምጃ ቤት አስገባዋለሁ አሉ። ይወሰድበታል አሉ። ይሄን አውጀው ወረድ ሲሉ አንዲት ሴት ፊት ለፊታቸው ቆመችባቸው። ሴት ነች ለዛው ማለት ነው። ከሰይዱና ዑመር ፊት ሰይዱና ዑመር ሃይባቸው አጂብ ያለባቸው ሱብሃንአላህ አላህ ግርማ ሞገስ አላብሷቸው ሰጧቸው ነበር። ተቅይ ነበሩ፣ አላህን ፈሪ ነበሩ። ለሰዎች ዲንን ደግሞ የሚያስቡ ሚራሩ ነበሩ። ለራሳቸው ያኒ ሰው ዝቅ አደረገኝ ወይ ደግሞ ተሳሳተ ብሎ ይንቀኛል ሳይሆን የሰዎች ዲን እኔ አሁን በተሳሳትኩት ነገር እንዳይበላሽ ነው ስጋታቸውና መጣ ስታርማቸው እንደውም አነጋገሩ አጂብ ያለበት ነው። ኪታቡላሂ አሐቁ አን ተባዓም ቀውሉን ያለች ቁርአን ከተሉ ሲያንቱ ንግግር አለቻቸው። ሱብሃንአላህ አጂብ አሁን እንደነት እንደበጣም አሻህደው በዚህ ላይ ሐቅን ያስተላልፈች ነው። ግን አነጋገሩ እንደላችሁ አነጋገሩ ራሱ ቆፍጣን ያለ ትንሽ ፈንከር ያለ ነገር ነበር ነው። እንደሌላው የነፍስያ ጣጣ ያለበት ቢሆን ምንድነው አንቺ ብሎ ጭራሽ ለዛም ሴት ብዙን ጊዜ ሴት እንድታርመኛለች የሚል ነገር ስላለ ማለት ነው። ፈቂሃ ነበረች ግን እሷ በጣም ፊቅህ ነበራትና ቁርአን መከተሉ ይሳንቱን አለቻቸው። አረ ቁርአን ነው እንጂ አንዴ ቁርአን እኮ ታዲያ እንደዚህ ያለ ነው። መህር የፈለገ ሰው አንድ ሰው ቢሰጥ እንደሚፈቀድ ቁርአን ላይ ተጠቅሶልናል አለቻቸው። ወዲያው እንዳላችሁት ቅድም አንዳንዱ ሰው እንደሚያደርገው ያን ስህተት መደበቂያ ዙሪያ ጥምጥም የለም ጭራሽ። ወዲያው በቅጽበት كل واحد أفقه من عمر كل واحد أفقه من عمر كل واحد أفقه من عمر يالو ሁሉም ከዑመር በላይ አዋቂ ነው። ይሄ ተዋዱዕ ነው ይላሉ። ይሄ ሐቂቃ አይደለም። የራሳቸውን ያስተናነሱ ሁሉም ከኔ በላይ አዋቂ ነው ይያሉ አሳበት ምርአቱን ወአخطأ ዑመር ይህች ሴት ትክክል ብላለች እኔ ነኝ የተሳሳትኩት ብለው እንደገና ተመልሰው ለዛው ሚንበሩ ላይ እናንተ ሰዎች ሆይ እኔ ብዙ መህራት ተስጡ በከልክያችሁ ነበር ቀደም በየ አሁን እንደፈለጋችሁ ማድረግ ትችላላችሁ እርማት ተቀብያለሁ ብለው እንደገና ሰተታቸውን አረሙ። የፈለገ ወልይ ከዛ በኋላ ቢመጣኩ ከሰይዱና ዑመር መድረስ ማንም አይችልም። ሌሊቱን በዒባዳ ቢያሳልፍ ቀኑን የጾም ቢያሳልፍ አንዴ አልፎላቸዋል። ያኔ ያ ደረጃ ያኛው ተፈርሞላቸው አልቋል። ያኔ ማንም ቢመጣ እዛ በኋላ የፈለገ ተቅይ ነኝ ቢል የፈለገ ዛኪር ነኝ ቢል የሰይዱና ዑመርን ደረጃ ሊነካ አይችልም በጭራሽ። እንኳን እሳቸውን የሰይዱና ዑስማንም እንደዛው የሰይዱና አልይም አከዛ ማንም አይደርስበትም። እሳቸው ተሳስቻለሁ ስህተት እኔ ይከሰትብኛል ብለው ካረጋገጡ
ሌሎቻችን ማንቀበልበት ምንድነው ምክንያታችን? ሱብሃንአላህ በጀነት የተመሰከረላቸው ለዛው ተፈርሞላቸው ለዛው ከዛ እንደዛ ተመስክሮላቸው ራሱ አላህን በመፍራት እያነቡ ጥቁር መስመር ወጥቶባቸው ነበር ይላሉ። ማንባታቸው ብዛት ማለት ነው። እና እነዚህ ትልልቆቹ በራሱ የሚሳሳቱ ከሆነ የቱኛውም ያ ነገር ተሳሳተ ማለት ይህን ሰው ያለውን ደረጃ በቃ ታች ወደቀ ማለት አይደለም። ብዙ ሰው የሚረዳው አገሌ ሼኽ እንዲህ እንትናማ ብለው እንዴት አንተ እሳቸውን ትነካለህ? ያ ነገር እዚህ ጋር ስህተት አለባቸው ማለት ያ ሁሉ መቃራቸው ተናደ ማለት አይደለም። እዚሽ ጋር ነው ተሳስተዋል። ሲጀምር አንድ ሰው ስህተቱ ቢለቀምለት እኮ የተስተካከለው ሲበዛ ነው አይደል? ስህተቱ ይበዛው ነው ሁሉ እንደተከረበት ነው የሚነሳው። አስለን እኮ ሼኺ እንደው ያ ሼኹ ቢኖር ራሱ لو كان ሼኹ ሐየን ለሐረበው እንደሚባለው እሱ ሼኹ ቢኖር ወይም አባቴ ብሎ የሚጠራው ሰው ቢኖር የመጀመሪያው የሚዋጋው ከዛ ከልጁ ወይም ከደረሰው ጋር ይባላል። ለምን አባቱ ይሄ ያ ነገር ስህተት እንደሆነ ያውቃል። ሰው ሲያስተካክሉት መርሐባ ይላል። ሼኽም ከሆነ እንደዛው ከታች ያለው ግን እንዴት ይሄን ሼኽ ተነካ እንዴት ይሄን አባት ተነካ? ስንት እንደሚታወቀው እኮ በርካታ ዑለማዎች ለአባቶቻቸው ሸርህ አዘጋጅተዋል ኪታቦቻቸውን። አባቴ እዚህ ጋር ተሳስቷል እንደዚህ ብሏል። ለሐረመኝ አባታቸው እንደዛ ይሉ ነበር ይላል። ሱብሃንአላህ። ስለዚህ እዚህ አይነት ነገራቶች አኽጣአ ዋሊዲ በግልጽ ነው እዚህ ጋር አባቴ ተሳስቷል ይላሉ። አባታቸው ታላቅ ዓሊም ናቸው። ሰው ይሄን እንኳን አይደለም አባቴ ተሳስቷል። حتى ኢማሙ ሻፊዒ ሼኽ ምንድነው አሉ የሚባለው ረሂመሁላሁ ምርአን አህዳ ኢለየ ዑዩቢ። ተመልከቱ አሁን ኢማሙ ሻፊዒ ታላቅ ዓሊም ናቸው። ግን ምን አሉ ተመልከቱ የኢንሷፍን ጥግ ነውሬን ለብቻ ሹክ ያለኝ ሰው ይሄንን ሹክታ አህዳ ሀዲህ ያርገ የሰጠው እንደ ስጦታ እንቆጥርለት ለዛውም ዱዓ አድርጉለት። እንግዲህ አንድ ወልይ ፍጹም የሚሆን ቢሆን ነሻፋይ ነበሩ ፍጹም ነኝ የሚሉት ግን እነዛ ያለ በሐዲስ ቀደም ተመልክተናል። ስለዚህ አንድ ወልይን አንድን ሼኽ እዚች ጋር ተሳስቷል ማለት ሼኽ ሷሊህ እንዳሉት ቀደም خلاص እንደሞሉ አድርገው የማስቢ ማለት አይደለም። ይልቁንስ ታላቅነታቸው ነው የሚያመላክተው። ታላቅ ስለሆኑ እንከን የተገኘችው እቺ ብቻ ነው። ለዛም ሼኽ እኮ ጥብቅና እየቆምን ነው ባይዘው አንድ ሰው አሁን እኛል ያው እዚህ እያወራን ስላለን እንጂ ማንንም ሼኽ ተነስቶ የሆነ ወይም ደግሞ ሙሐቂቅ የሚሆን ሙደቂቅ ለዛ ሰው እዚህ ጋር ያሉት ነገር እንደዚህ አይደለም በዚህ ነው መተርጎም ያለበት ወይ በዚህ መወሰድ ያለበት ሲል ለዛ ሼኽ ጥብቅና እየቆመለት ነው። ምክንያቱም ጥላቶች መተው ነገጣት እናንተ እዚህ ቦታ እንትላላችሁ ሼኻችሁ እንደዚህ ቦታ ይላል አንተ ሼኽ እንከተል ወይስ አንተ እንከተል ይባላል ሰው ነው የሚለው ሐቂቃት እሱ ራሱ የሚያምንበትን ሼኹ እንዲያምን አይፈልግም። ወይም ደግሞ እሱ ጋር ሐቅ ያልሆነ ነገር ሼኽ ጋር ሐቅ ነው ብሎ የሚያምን ሰው የለም። ሱብሃንአላህ መዋዚኖቹ ሚዛኖቹ በጣም እንትን ተለያዩና ሼኽ መውላና ሼኽ ረሂመሁላህ ሼኻችን ሼኽ አብዱላህ ረሂመሁላህ እንዲቺ መስአላ አንዳንድ ኪታቦች ላይ ትገኛለች እቺ ደግሞ እንዲህ አትባልም ብለው ኪታቡን ስም ይጠቅሱ ይችላሉ። ይሄ እንዲህ ነው እውነታው እንዲህ ነው ስላሉ ብቻ የዕልማቸውን ጥግ ነው የሚያሳየው አይደል? የታህቂቃቸውን ጥግ ነው የሚያሳየው። ይሄን ለሼኽ እንደ ነውር የሚቆጥር አለ ሱብሃንአላህ። ያን ሼኽ እኮ ሼኽ ጥንብርኩሱን አላወጡት ማልተሳደቡ እንዲህ ያለ ኪታብ ላይ የተገኘው አንዳንድ ቦታ ላይ ደስ ሆኖባቸው አይደል? ይሄ በነዋዊ ኪታብ ላይ ደስ ሊሆን ነው የሚችለው ይሄ በነከሪ ደስ ነው ተጨምሮባቸው እነሱ ኪታብ ላይ እንዲህ የሚገኘው ላነንሱቡሁ ኢለይሂ ላነንሰቡ ኢለይሂ እንደዚህ ስላሉ አንዳንዱን እዚህ ኪታብ ላይ የተገኘ ይሄ አግባብ አይደለም ከሸሪዓው ሐቁ ይሄ ነው ብለው ማስረጃ ያመጣሉ። የራሳቸው ነው አይደለም ማስረጃ አንዳንዱን በኪታባቸው ላይ ተጨምሮባቸው ነው ስላሉ ምን ቀደም እንዳልነው ይመጣና እነከሌን እንዲህ ያረጉ ይተወለዳል። ይሄ ምንድነው ሚዛኑ ላላ የተወለዱ ሚዛን ብዙ ሰው መመለሻው የሱ የመጨረሻ የዲን መመለሻው ያ ሰው ወይም ያ ሼኽ ነው እኔ የሚመስለኝ። ምክንያቱም የእውነት እንደ እስላም ሰፋ አድርገን እናስብ ካለ እኮ ማለት ነው ስለ መውዱዓት የሚያወሩ ኪታብ ተዘጋጅተዋል። የነብዩ አለይሂ ሰላቱ ወሰለም ሐዲስ ናቸው ተብሎ ስለተወሩ መውዱዓቶች ወይም ደግሞ ከዚህ ውሸት ናቸው ተብሎ ስለተመለሱ ሐዲሶች ኪታብ ተዘጋጅቶ እነዚህ በነብዩ ስም የተፈበረኩ ናቸው ሰዎቹ የተጠንቀቋቸው ተብሎ ኪታብ ከተዘጋጀ ፈማ ባሉ ከቢነህን በቃ እኛ በመሻይኾቻችን አይ እሱማ ይሄንን ነገር ካለው አለው ፍጹም ነው ማለት በቃ የመጨረሻ የመመለሻ የዲኒ ቁንጮ ሼኽ ነው ብሎ እንደማመንም ነውና ይሄን ደግሞ ማንም ሼኽ አይቀበለው። ይሄ ርማት የሚፈልግ ነገር ነው። በምንድን ነው ርማቱ? በዕልም ሼኽ በቃ ግን እኮ ይሄ እኮ የግንዛቤ ጥረት ነው ሰይዲ የግንዛቤ እኔ ሼኽን ወዳቸዋለሁ ግን ማሱም ነው እንደነብዩ እኮ አይደለም ገባ ሼኹና ረሂመሁላህ የሆነ ነገር ካለ ደረሶቻቸው እኮ ኪታባቸውን ተሶርፍ እንዲያደርጉት ፈቅደዋል። የኛ ሼኽ
ደረሶቻቸውን ማረሚያ ማስተካከል እንደኔ አይነቱ አይደለም ሸህ ደረሶቻቸውን አፍታለ ይሄ ምንድነው ማሱምነት የሚጣራ ማንንም የለም ሸኾቹም ታልቆቹም ምንሻፋይም አልተጣሩ ንግግር ቁርአንና ሐዲስን ከተጋጨ ግድግዳ ጋር አላትማችሁ ይሄን ንግግር ጥላችሁ ቁርአንና ሐዲስን ሐቁን ያዙ ለምን አሉ ለምን ከነብዩ ውጭ ሁሉም ይሳሳታል ምን ወልይ ቢሆን ምን ካሚል ቢሆን ምን ገውስ ቢሆን ከነብዩ ውጭ አለ ይሳሳታል ግን ያነሰታት እንደነኝነቱ ብድግቦ እነከለ ሳይሆን ዑለሞች ይበይኑታል ዑለሞች ያብራሩታል ያንንም ደግሞ በምን መልኩ ቅድም እንደተባለው በክብር ከለ ሸህ ተብሎ ለቀቡ ተቀድሞ ሸህ ከለ ተብሎ እንጂ ስሙን በጥልጥል ተደረገው አይደለም አخطا ዋሊዲ ምን ያምከለ ያምራል አባቴ ስንት ነገር ሲያወርድሱኝ እቺ ነች ሰተታቸው እቺ ብቻ ነች ሌላ ፈዳኢልማ ተዘርዝሮ የሚያልቅ አይደለም በጣም አክብራቸው በስነ ጽሁፍ ዓለም ሂስ የሚባል ነገር አለ ሁላችንም እንደምናውቀውና ሰውየው ሂስ እንኳን ሲያረግ ነው የሚባለው ስተት የሆነ ነገር እኮ ነው ሂስ እንኳን ሲያረግ ለዛ ሰው ለምሳሌ ትልቅ ከሆነ በትልቅነቱ አዋቂ ከሆነ በአዋቂነቱ ክብር ለዛ ሰው ክብር ባለው ክብር ልክ ክብሩን ሰጥቶ ነገር ግን ይሄ ነገር ስተት ነው ብሎ ያስቀምጥ ነበር በስነ ጽሁፍ ዓለም ነው ሂስ ነው ያልኳችሁ እምነት ላይ ሲሆን ደግሞ ምን ያክል ትኩረት እንደሚሻ ይሄን ነገር ነውና ቅድም ያላችሁትም አንድ ሰው ተሳስቷል ሲባል የኔ አይነቱ ሰው አይደለም ተሳስቷል የሚለው እኛም እገሌ እንደዚህ አይነት ይሄ ነገር ስተት ነው ሲባል ማን ነው ስተት ያለው ሲባል መመለሻ ይኖርናልና ይሄ ሁሉ ከትኩረት ውስጥ ከግንዛቤ ውስጥ መግባት አለበት በጣም አወራንበት ይሄ ሁሉ የመጣ ነው መጀመሪያ ላይ እንዳልነው ነገራቶችን በትኩረት ማየት አለብን የተጻፈውን ሁሉ አግበስብሰን የተባለውን ነገር ሁሉ መውሰድ የለብንም በሚለው ነውና እኛም ካልነው ውስጥ እኮ በጣም ብዙ የሚጣል ነገር ይኖራል ይሄ ነገር ሳስታችኋል ብለም ሰዎችም ለኛው ሐሳብ አስተያየቶቻቸውን ኢንሻአላህ አስቀምጡናል በተሰረጋ ሁሉ ሀደፉ አላማው ማለት ሙሂም ስለሆነ ነው እንደዚህ እናወራሻ ሀደፉ አላማው ምንድነው የጀነት መንገድ እንዳንሰጥ እኮ ነው የጀነት መንገድ ነው ቁርአንና ሐዲሱ ጋር አይደለ የጀነት መንገድ እንዳንሰጥ አንተ ሼህ ያስተማረህን ትይዛለህ ሁሉን ተወስዳለህ ከዚህ ጋር ግን ይሄ ቁርአኑ እንዲህ ነው ያለው ስትባል انا مع القرآن እኔ ከቁርአን ጋር ነኝ እኔ ከሐዲሱ ጋር ነኝ እነዚህ መሆን ያለበት እንጂ ጭፍን ትፎዙ ታውቃላችሁ ጭፍን ትፎዙ بغض النظر حق ይዟል ያለም ሳይል ሰውየው ብድግ ብሎ ማለት ነው ለናቱ ዝም ብሎ ማለት ነው እናቱ ጎረቤት ወጣጣ ሊሆን ይችላል ሼህ ሐቂቃታ እንደዛ ላ ማለት የለበትም እንዴ የት ላይ ነው ሐቁ ሱብሃንአላህ እንዲህ ያለውን ሚዛን አላህ ይስጣል አሁን ይሄ እንዳልነው ግን የምን ችግር ነው ከተባለ መመዘኛው ይሄ ዲኑ መመዘኛው ያንዳንዱ ኸፊፍ ነው ዲኑን የሚመዝንበት እንዳልኩ ሸዎችን ይወዳላ አይባል በእርግጥ ነው እንዳላችሁት ሼህ አብዱላህ ሰውየው ሚዛን የሚሆነው ሸሪዓ ነው ኢንሻአላህ በሸሪዓ ሚዛን ከሄድን እኛም አንወድቅም የሌሎችንም ውድቀት እንታደጋለንና ሰው ለራሱ ለሰዎች የሚሆነው ከራሱ አልፎ ራሱን ሲጠብቅ ነው ኢንሻአላህ በዛ ልክ እንማማራለን ለቀጣይም ከሸካችን ጋር የዛሬውም እንደ መግቢያ እንጂ የነብዩላህ አደም አለይሂ ሰላም ታሪክ በዚህ የሚቋጭ አይደለም ከጀነት እንዴት ወጡ ጀነት ላይ ኑሯቸው እንዴት ነበር ዱንያ ላይ እንዴት አሳለፉ ለኛ ለሰው ልጆችስ ከነብያቶች ምን ወስዳለን በተለይም ነብዩላህ አደም አለይሂ ሰላም የሰው ልጆች ሁሉ መጀመሪያ ናቸው አባታችን ናቸውና ከሳቸው ምን እንወስዳለን ከልጆቻቸውስ ምን እንማራለን የሚለውንም ኢንሻአላህ ለቀጣይ በሰፊው እንዳስሰዋለን ለዛሬ ግን እዚህ ጋር ይበቃናል ውድ ተመልካቾቻችንም ሲከታተሉት የነበረው የኸሚስን በሱና ቲቪ ነበር ለዛሬ ፕሮግራማችን የተከታተላችሁትን ያያችሁትን ይመስል ነበር ብዙ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን በመጨረሻም ከወንድማችን ከማዲህ ሻሃደም ጋር አጭር ቆይታ አድርገን እኛ ከወዲሁ እንሰናበታችኋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد صلاة تفتح لنا بها أبواب رحمتك اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد صلاة تطهرنا بها من الذنوب والسيئات اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد صلاة ترفعنا بها أعلى المقامات والدرجات اللهم صل وسلم على سيدنا ومولانا محمد
وعلى آل سيدنا محمد صلاة تقنا بها من الخوف والرداء وتعذنا بها من شماتة الأعداء. اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد صلاة تحشرنا بها مع النبيين والصديقين والشهداء. اللهم صل وسلم على سيدنا ومولانا محمد وعلى صلاة تحفظنا بها في أهلنا وذرياتنا. اللهم صل وسلم على سيدنا ومولانا محمد وعلى صلاة تفتح لنا بها أبواب رحمتك وتعذنا بها من زوال نعمتك. اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد. اللهم صل وسلم على محمد وآله